ኃይልየ ወፀወንየ ውእቱ እግዚእየ እስመ ኮንከኒ ረዳእየ እብል ባኩቲት አቡነ ዘበሰማያት ይትቀደስ ስምከ። ኦርቶዶክስ ውስጥ እንግዲህ ስብከተ ወንጌል ኃላፊ ሆኜ ሰርቻለሁ፣ አስተዳደር ሆኜ ሰርቻለሁና ኢየሱስ በምሰብክበት ጊዜ እንጤ ነው መናፍቅ ነው እያለው ብዙ ተሰቃይቼ ታስሬም አለሁ። ቤተ ክርስቲያን ያለው ለመንቀፍም አይደለም፣ ለድንጋዩ ቤተ ክርስቲያን የተሰራው ላይ ሰንሳለም ሁሉ ጊዜ ይሄንን ስህተት ነው ብለ በመንሰብክ ግን ብዙ መከራ ደርሶብኝ ቤተ ክርስቲያንን በውሃ መታጠብ ከቃሉ ጋር ቀድሶ የራሱ እንድትሆን አደረገ አይደለም የሚለው። ስለዚህ ቤተ ክርስቲያን የራሱ አካል ያደረጋት ክርስቶስ በውሃ መታጠብና ከቃሉ ጋር አንጽቶ የፊት መጨማደድ ድካም ነውር እንዳይኖርባት አድርጎ አንድ ጊዜ ፈጽሞ ቀድሶ ለራሱ አድርጓታል ክርስቶስ። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን እንደኛ ፍጥር ለሆነችው ፍጥረት በሙሉ ጌታን ለማመስገን ስሙን ቀድሶ ክብሩ ለመውረስ የተዘጋጀውን ፍጥረት አንዲት ፍጡር ለማመስገን የተፈጠረው ብለው የሚያምኑ ሰዎች በሕግ መጽደቅ አይቻልም። ኢየሱስ ክርስቶስ ያለበት ታቦት ምንድን ነው? ከእንጨት የተጠረበ እንዴት ነው የሚሆነው? ታቦቱ ቢቃጠል ለማን ልሰግድ ነው? መናፍቅና እብድ ውሃ እብድ ውሻ አንድ ነው። ውሻ አይደለም እብድ። ጤነኛ ውሻ እኮ ጥሩ ነው፣ የጌታውን ቤት ይጠብቅ እና ያሁን የሚናከሱትን አሁን ነው ያየሁት። ታቦት በሐዲስ ኪዳን ምን የሚደረግበት ነው? ቀድሞ 10 ቃላት ይጻፍበታል። ዛሬ በታቦቱ ላይ የሚጻፈው ስም ተመልከቱ፣ ልብ ብላችሁ ስሙ። በታቦቱ ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ወኦ ተብሎ ይጻፍበታል። ወኦ ማያያዥው ነው እንጂ ኦ ነው። አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻው እኔ ነኝ ማለት ነው። እስኪ ነኝ ሐምል ላይ ተጽፏል ይሄ በታቦቱ ላይ። ሁለተኛ ፊልጵስዩስ ምዕራፍ 2 እንደምታነቡት ከመለስሙ ለግዚነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይቲሃ ለምድር። ለኢየሱስ ክርስቶስ ስም ከሰማይ በላይ ከሰማይ በታች ከምድር በታች ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። ተመልከቱ። አሁን ዛሬ የምንሰግደው ራእየ ዮሐንስ ምዕራፍ 1 ላይ ክርስቶስ ለዮሐንስ ማነህ አንተ ሲለው እኔ ቀዳማዊና ዳህራዊ ነኝ ነበር ያለው። መጀመሪያውና መጨረሻው እኔ ነኝ። እግዚአብሔር ለሙሴ ወደ ፈርዖን ሂደህ ሕዝቤን ከግብፅ አውጣ ሲለው ማላከይ ልበል ሲለው መጀመሪያውና መጨረሻው እኔ ነኝ አለው። ራእየ ዮሐንስ ላይ ደግሞ አንተ ማነህ ሲለው ደግሞ ለሙሴ ታቦት የሰጠሁት
በሙሴ ዘመን የነበርኩ ሙሴን የፈጠርኩት የትናንትናው ኢየሱስ ክርስቶስ ቀዳማዊ አምላክ ነኝ። በስጋ ስለተገለጥኩኝ ስለሞትኩና ስለተቸነከርኩ ስለተቀበርኩኝ ፍጡር አልምሰልህ። እኔ መጀመሪያውና መጨረሻውን ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ሙቸም ነበር ሞትም ድል የነሳሁት እኔ ነኝ አለው። ይህ ስም በብሉይም በሐዲስም መመኪያ ነው፣ መታመኛችን ነው። ለዚህ ስም ልንሰግድ ይገባል። ስሙ ደግሞ የተጽፏል ታቦቱ ላይ። ለታቦቱ የምንሰግደው ለኢየሱስ ክርስቶስ ስም ለመስገድ ነው። ለማን የምንሰግደው ነው ያልኳችሁ? ለኢየሱስ ክርስቶስ ነው። እኛ የምናመልከው በታቦቱ ላይ የተቀረጸውን የመድኃኔ ዓለምን ስም መጀመሪያውና መጨረሻው እኔ ነኝ ብሏል። ለዚህ ስም ደግሞ ስገዱ ተብሏል። ይህን ስም በታቦቱ ላይ ቀርጸን እንሰግድለታለን። የምንሰግደው ለክርስቶስ ነው። የምናመልከው ክርስቶስን እንጂ ታቦት አናመልክም። ታቦት የእግዚአብሔር መገለጫ ነው። በብሉይ ኪዳንም አይመለክም፣ በአዲስ ኪዳንም አይመለክም። የሚመለክ በብሉይ ኪዳንም ቀዳማዊ ዳህራዊ የሆነው እግዚአብሔር ነው። በአዲስ ኪዳንም የሚከበር እግዚአብሔር ነው። ታቦትን ለምንድን ነው የምናገለግለው ካላችሁኝ፣ በታቦቱ ላይ እግዚአብሔር ይገለጣል። እስኪ በሉ በታቦቱ ላይ በሉ። ማን ይገለጣል? እግዚአብሔር ይገለጣል። እግዚአብሔር ይገለጣል። ድል እናገኛለን፣ ረድኤት እናገኛለን። እንዲህ ይላሉ፣ አይ ኦሪት ተሽሯል፣ ሕግ ተሽሯል፣ ታቦትም ተሽሯል ይሉናል። የተሻረ መስዋዕት ሊቀ ካህናት ነው። የተሻረ ሊቀ ካህናት ተሽሯል። ዛሬ ሊቀ ካህናታችን ማን ይባላል? በሉ አታውቁትም? መስዋዕታችን ማን ነው? ኢየሱስ ክርስቶስ። ኦሪት ተሽራለች የተባለ በመስዋዕታና በክህነቷ በመርገሟ ነው እንጂ ሕግ አልተሻረም። አትስረቅ ሊሻር ነው እንግዲህ አልሰርቅ ነው ነው። አታመንዝርን ሽረ ልታመነዝር ነው። የትኛው ሕግ ነው ያለፈ? መንጋ ሌባ እንዲሁ እኮ ይገርማችኋል እኮ። ምኑን ሕግ ነው ልሽረው? ሌባ ልትሆን ፈልጋል መሰል። አትስረቅ፣ ከኔ በቀር ሌላ አምላክ አታምልክ ይላል። ሌላ ልታመልክ ነው ሽረ? ኦሪት ሕግ ተሽሯል። ሳያውቁ እንደመናገር እኮ የለም። ድንቁርና ጥሩነቱ ደፋር ያደርጋል። እንደ ቁንጫ ቁንጫውን እኛ ጫማቸውን የምንስማቸውን ጳጳስ እዚህ ላይ ቁብ ትልባቸዋለች አይደለ? ቁንጫና ድንቁርና ደፋር ያደርጋል። ዝንብም እንደዚያ ይሆናል። ነገስታቱ ማለት አሁን እኛ እዚህ ፓትርያርክ ወይም ንጉስ ቢኖሩ እኔ ልብላ ብል ቆይ አባል እርሶ እዛ በዚያ ይላክልዎታል እባላለሁ አይደል? ዝንብ ግን እዳጉ በማይዱ ላይ ነው። ዝንብ መሆን፣ ቁንጫ መሆን፣ መናፍቅ መሆን፣ ደንቆሮ መሆን ደፋር ያደርጋል። ታቦት ተውስቴታ ታቦት ተውስቴታ ኦሪት ውቱረ ሚካኤል ወወርቅ ውቱረ ያለ